የንብብር ቁጥር ጽንሰ ሐሳብ እስቲ ልድገምላችሁ። አሁን ንብብር ቁጥር የቁጥር መስመር እንዲህ ቢሆን እዚህ ጋር 0 አለ አይደለ? ከዛ 1 አለ፣ 2 አለ። ቀጥሎ እዚህ ጋር ኔጌቲቭ 1 አለ፣ ኔጌቲቭ 2 አለ እያለ እንደዚህ በቀኝም በግራም ይቀጥላል አይደል? የቁጥር መስመር ይሄ ቀስቱ የሚያሳየን ይቀጥላል። ይሄኛውን ቀስቱ እነኛውን ቀስቶቹ የሚያሳዩ ምንድነው ማለት ነው? ይቀጥላል ማለቱን ነው የሚያሳየን። እና አሁን እዚህ ጋር ልብ ማለት ያለባችሁ ድፍን ሲባል እነኚህ ድፍን አሁን ድፍን የሆኑ ሰው ለምሳሌ ሲፈጠር አንድ ሰው፣ ሁለት ሰው፣ ሶስት ሰው አይደለ? እንደዛ በድፍን ቁጥር ነው ሊገለጽ የሚችለው ማለት ነው የሰው ብዛት አይደል? እንዲሁም ደግሞ የከብትም የእንስሳት የተለያዩ ነገሮችም ቤትም ቁጠሩ ብትባሉ ለዚህ ምንድነው የሚሆነው? ድፍን ነው የሚሆነው። ስለዚህ እነኛው ለምሳሌ ይሄ 0 ድፍን ነው፣ ይሄ ድፍን ነው። ድፍን ማለት ምን ማለት ነው? ሽርፍራፊ ያልሆነ ለማለት ነው። ለምሳሌ 1.75 ቢባል 2 አልደፈነም አይደል? 2 ስላልደፈነ ድፍን አይደለም ማለት ነው። እንደዚህ ቢል ድፍን አይደለም። 1.1 ቢልም ድፍን አይደለም፣ ሽራፊ አለው። አሁን ሽርፍራፊ አለው። 1.1 ቢል ምንድነው? 1 ሲደመር 0.1 ነው። ይሄ ድፍን ሆኖ እቺ ሽርፍራፊ ነች። አሁን ንብብር ቁጥር እነኝንም ይይዛል ማለት ነው። ንብብር ቁጥር ዋናው ዓላማው ምንድነው? በደንብ አሁን ጽንሰ ሐሳቡን እንድትረዱኝ የምፈልገው ንብብር ቁጥር ማለት እዚህ በቁጥር መስመር ላይ የምታዩት ድፍን ቁጥር አለ አይደለ? በእነኚህ መካከል ያሉትንም የሚይዝ ነው ማለት ነው። በእነኚህ መካከል ያሉትንም ሁሉንም የሚይዝ ምንድነው? ንብብር ቁጥር ይባላል። ይሄም ደግሞ በሃለኛ ይገለጻል አይደል? አሁን ለምሳሌ እዚህ ጋር በ0 እና በ1 መካከል ያለውን እንደዚህ ብታጎሉት ምንድነው የምታገኙት? በጣም ብዙ ቁጥሮች ታገኛላችሁ አይደለ? ለምሳሌ እዚህ ጋር ያለውን ለማግኘት ሁለቱን ደምራችሁ 0 እና 1 ደምሮ ለ2 ማካፈል ነው። ስለዚህ 1/2 ይሆናል። እዚህ ጋር ያለውን ደግሞ ለማግኘት አሁን እዚህ ጋር ያለውን ለማግኘት 1/2 እና 1 ደምሮ እዚህ ጋር አይደለ? ስንት ይሆናል? 3/4 ይሆናል አይደል? ስለዚህ እዚህ ጋር ይሄኛው 3/4 ይሆናል። እዚህ ጋር ይሄንን ደግሞ 0 እና 1/2 ደምሮ ለ2 ማካፈል ማለት ነው። 0 እና 1/2 ደምሮ ለ2 ማካፈል። ስለዚህ 1/4 እንዲህ ያላችሁ እጅግ ብዙ የሆኑ ቁጥሮችን ማግኘት ትችላላችሁ። ለምሳሌ እንዲያደርጋን እዚህ ጋር 0 እዚህ ጋር 1 ብናደርግ በእነኚህ መካከል ያሉትን ተቆጥረው የማያልቁ እጅግ በጣም ብዙ የሆኑ ቁጥሮችን ለምሳሌ እዚህ ጋር ይሄ 1/32 ነው ብንል ከእንደገና መልሰን በ0 እና በ1/32 መካከል ያለውንም እንደዛው መክፈል እንችላለን ማለት ነው። ብዙ ቦታ መክፈል። ስለዚህ ተቆጥረው አያልቁም ማለት ነው። በጣም እጅግ ብዙ ናቸው። እሺ፣ እና የንብብር ቁጥር ሐሳቡ ይሄንን ይመስላል። እስቲ ትግበራ 1.1 እንስራ። የሚከተሉትን ጥያቄዎች መልስ ይላል። እሺ እንመልሳ። የሚከተሉትን ጥያቄዎች መልስ። የመቁጠሪያ ቁጥር ስብስብን አብራራ ይላል። መቁጠሪያ ቁጥር በቃ ቀላል አድርገን ነው የምናየው። መቁጠሪያ ቁጥር በምንድን ነው የሚወከለው? በመን የሚወከለው በቁጥር ስብስብ ከዚህ በፊት ስለተማራችሁ ማለት ነው። በመን የሚወከለው እና ከስንት ነው የሚጀምረው? ከ1 አይደለ? 1 2 3 እያለ የሚሄድ ቁጥር መቁጠሪያ ቁጥር ይባላል። የሙሉ ቁጥር ደግሞ ሙሉ ቁጥር ከመቁጠሪያ ቁጥር የሚለየው 0ን በመያዙ ነው። 0 1 2 3 እያለ እንደዚህ ይቀጥላል። ሌላ ደግሞ ድፍን ቁጥር ከተባለ ደግሞ ከኋላ ነው የሚነሳው። ከዛ አሉታ 3 አሉታ 2 እንዲሁም ደግሞ አሉታ 1 0 1 2 3 እንደዚህ እያለ የሚቀጥል ቁጥር ነው ድፍን ቁጥር ማለት። እንግዲህ ድፍን የሆኑ ናቸው ማለት ነው። የመቁጠሪያ ቁጥሮች ስብስብ ውስጥ ትንሹ ስንት ነው ይላል። አያችሁ፣ የመቁጠሪያ ቁጥሮች ስብስብ ውስጥ ትንሹ ቁጥር አለ ይላል። ትንሽ ቁጥር አለ ካለ ስንት ነው? ይሄው መቁጠሪያ ቁጥር ትንሹ ቁጥር 1 ነው። እንግዲህ ይሄ ነው የቁጥር ስብስቦች መጀመሪያቸውን ነው እንጂ የምናውቀው መጨረሻቸውን አናውቅም። ስለዚህ የሚጀምሩት አሁን ለምሳሌ መቁጠሪያ ቁጥር ከስንት ነው የሚጀምረው? ሙሉ ቁጥር ከ0። ድፍን ቁጥር ከመጀመሪያም መጨረሻም የለውም። ምክንያቱም እዚህ ጋር ኔጌቲቭ ኢንፊኒቲ ነው፣ እዚህም ፖዚቲቭ ኢንፊኒቲ ነው። ስለዚህ ከኋላም መነሻ የለውም ከፊትም መድረሻ የለውም ማለት ነው ድፍን ቁጥር። ስለዚህ ለተጠየቅነው ጥያቄ የመቁጠሪያ ቁጥር ትንሹ ማን ነው? 1። የድፍን ቁጥር
የድፍን ቁጥሮች ስብስብ ውስጥ ትንሽ ቁጥር አለ ካለ ስንት ነው? የለም። ትንሽ ቁጥር የለም ድፍን ቁጥር ውስጥ አይደለ? የለም። ምክንያቱም ይኸው ከኋላ ነው የሚነሳው። የቁጥር መነሻ ደግሞ አይታወቅም። ይኸው እዚህ ጋር የኔጌቲቭ እያለ ወደ ኋላ ይቀጥላል። የመቁጠሪያ ቁጥር እዚህ ጋር ደግሞ የመቁጠሪያ ቁጥሮች ስብስብ፣ የሙሉ ቁጥሮች ስብስብና የድፍን ቁጥሮች ስብስብ መካከል ያለውን ዝምድና ግለጽ ይላል። አሁን ዝምድናን ግለጽ ሲል ምን ማለት መሰላችሁ? ሙሉ ቁጥር መቁጠሪያ ቁጥርን በውስጡ ይዟል ማለት ነው። ስለዚህ ሙሉ ቁጥር ማለት መቁጠሪያ ቁጥር ሲደመር ዜሮ ነው ማለት ነው አይደል? ይሄ ማለት እኮ መቁጠሪያ ቁጥር ነው። አሁን ይሄ እዚህ ጋር ይሄ መ ነው ማለት ነው። ስለዚህ የሁለቱ ዝምድና እንደዚህ ነው። ድፍን ቁጥር ካላችሁ ደግሞ ይሄውና መቁጠሪያ ቁጥርንም ይዟል ድፍን ቁጥርንም ይዟል። ስለዚህ ድፍን ቁጥር በድ ነው የሚወከለው። እዚህ ጋር ልጻፈው፣ በድ ነው የሚወከለው። ስለዚህ ሁሉንም ይዟል ማለት ነው። ሙሉ ቁጥርንም መቁጠሪያ ቁጥርንም ይዟል ማለት ነው። ስለዚህ ድፍን ቁጥር የሙሉ ቁጥርና የመቁጠሪያ ቁጥር አባት ነው ማለት እንችላለን። ዝምድናቸው ይሄ ነው። ያ ማለት ትልቅ ክብ ብናደርግ እንደዚህ አሁን ትልቅ ክብ ብናደርግና ይሄንን ድፍን ቁጥር ብንለው በውስጡ ደግሞ ማንን ይዛል? ሌላ ክብ ማንን? ሙሉ ቁጥር። ምክንያቱም ሙሉ ቁጥር ውስጥ ደግሞ ማን አለ? መቁጠሪያ ቁጥር። እንደዚህ እያደረግን ነው መግለጽ የምንችለው ዝምድናቸው ማለት ነው። እሺ የሚከተሉትን ቁጥሮች በመውሰድ ቀጥሎ የተሰጡትን ዝምድና እዚህ ጋር ምንድን ነው የሚለው? የሚከተሉትን ቁጥሮች በመውሰድ ቀጥሎ የተሰጡትን ጥያቄዎች መልስ። ይሄ እነኚህ ቁጥሮች ተሰጡን። ከዛ ከትንሽ ወደ ትልቅ ጻፍ ነው የሚለን። ስለዚህ ከትንሽ ወደ ትልቅ ስንጽፍ ከትንሽ ወደ ትልቅ በቅደም ተከተል ስንጽፍ ምንድነው ማየት ያለብን? ኔጌቲቭ አሉታ የሆኑት ትንሽ ናቸው፣ ከነኚህ ያነሱ ናቸው። ስለዚህ መጀመሪያ እነኚህን ነው የምናወዳደረው። ከነኚህ ውስጥ ትንሹ ማን ነው? ትልቅ ኔጌቲቭ የሆነው ይሄ ነው። ስለዚህ ኔጌቲቭ 40 ነው የምናደርገው ማለት ነው። ስለዚህ ኔጌቲቭ 40,098 ቀጥሎ ደግሞ ኔጌቲቭ 10,000 አይደለ? ኔጌቲቭ 10,978 ከዛስ ኔጌቲቭ 9 ኔጌቲቭ 997 ከዛ ከ5000 እና ከ7000 ትንሹ 5000 ስለሆነ 5089 እያለ መጨረሻው ደግሞ 7005 ይሆናል ማለት ነው። በቅድመ ተከተል እንደዚህ ጻፈን። ይሄው ከትንሽ ወደ ትልቅ ማለት ነው። እዚህ ጋር የሚለው ደግሞ ምንድነው? የመቁጠሪያ ቁጥር ስብስብን አባል የሆኑትን ለይ ይላል። የመቁጠሪያ ቁጥሮች ስብስብ አባል የሆነውን የመቁጠሪያ ቁጥር የሆነ አሁን ይሄ መቁጠሪያ አይሆንም። እነኚህ ድፍን ናቸው፣ ሶስቱ ድፍን ናቸው። መቁጠሪያ ቁጥር የሆነው ደግሞ ከስንት በላይ ነው? አንድ እና ከዛ በላይ ነው። ከአንድ ነው ለሚጀምረው 1 2 3 እያለ ነው መቁጠሪያ ቁጥር የሚጀምረው። ስለዚህ እነኚህ ሁለቱ መቁጠሪያ ቁጥር ናቸው ማለት ነው። ቀጥሎ ምን ይላል? የድፍን ቁጥር ስብስብ አባል የሆኑትን ለዩ ይላል። ስለዚህ ሁሉም እነኚህ ድፍን ቁጥር ናቸው። ስድስተኛ ጥያቄ የድፍን ቁጥርን በቁጥር መስመር ላይ አሳያል። የድፍን ቁጥርን በቁጥር መስመር ላይ ስናሳይ ከዚህ በፊትም አሳይተናል። አሁን እዚህ ጋር አንበርት ላይ 0 እናደርጋለን። ቀጥሎ 1 2 3 ይቀጥላል። አሉታ 1 አሉታ 2 አሉታ 3 እዚህ ጋር ይቀጥላል። አሁን ማወቅ ያለባችሁ ነገር ምንድነው? 0 እምብርት ነው። ከዜሮ በላይ ያሉት ፖዚቲቭ አዎንታዊ ቁጥሮች ናቸው። ከዜሮ በታች ያሉት ደግሞ አሉታዊ ቁጥሮች ናቸው። ስለዚህ በእነኚህ መካከል ያለው ይሄ ደግሞ ምድብ ነው። ዩኒትም ይባላል። አንድ ምድብ ነው ይሄም። ስለዚህ እነኚህ ምድቦች እኩል ርቀት ነው ያላቸው። ያ ማለት አሁን ይሄን ያህል ከራቀ ቀጥሎ የሚመጣውም ደግሞ ይሄንን ያህል ነው የሚርቀው ማለት ነው። ከዚህም በኋላ የሚመጣው ይሄን ያህል ነው የሚርቀው። ይሄም እንደዚህ ወደ ኋላም ቢሆን እንደዛ ተመሳሳይ ነው። እኩል ነው ርቀቱ። ያው እኛ በእጃችን ስለምንጽፍ በትክክል ላንስል እንችላለን እንጂ ስንጽፍ እንዲህ መሆን አለበት ማለት ነው። ስለዚህ ድፍን ቁጥር በቁጥር መስመር ላይ ሲገለጽ ይሄንን ይመስላል። ዜሮ ደግሞ ምንድነች? አዎንታዊም
አሉታዊም ቁጥር አይደለችም ማለት ነው። ያንን ነገር በደንብ ማወቅ አለባችሁ። ፖዚቲቭ የሚባለው በቃ ከዜሮ የትኛውም የሚበልጥ 0.0001 ፖዚቲቭ ነምበር ነው። ኔጌቲቭ 0.0001 ኔጌቲቭ ነምበር ነው። ግን ዜሮ ፖዚቲቭም ኔጌቲቭም አይደለም ማለት ነው።